ቤት በሚመለከት አንዱ ስብራት ብለን ያነሳነው የጉባ ብስራት የሚባሉት አንዱ ሃውሲንግ ነው። ጋዝ፣ ማዳበሪያ፣ ኤርፖርት፣ ኒውክሌር ካልነው ውስጥ አንዱ ከ1 ሚሊዮን በላይ ቤት እንገነባለን የሚል ነበር። ታስታውሱ እንደሆነ ባለፈው 7 ዓመታት 1.2 ሚሊዮን ቤት ገንብተናል አክሮስ ዘ ካንትሪ። አሁን ግን አሻሽለን 1.5 ሚሊዮን ቤት አቅደናል። በዚህ 5 ዓመት ውስጥ ቢያንስ 1.5 ሚሊዮን ቤቶች እንገነባለን። በማን? በመንግስት፣ በግል፣ በመንግስትና በግል አጋርነት በተለያየ መንገድ። ያን ለማድረግ እንደተባለው ፖሊሲ ተቀርጿል፣ ጸድቋል በካቢኔ። ቴክኖሎጂ የስሪዲን ጨምሮ በርከት ያሉ ቴክኖሎጂ እያስገባን ነው። የኮንስትራክሽን ግብአት ፋብሪካዎች አብዛኛዎቹ እያለቁ ምርት እየጀመሩ ነው። ሰዎች ስልጠና ወስደው እየተዘጋጁ ነው። በሁሉም ክልሎች በገጠርም በከተማም እንቅስቃሴዎች አሉ። እነሱን አጠናክረን በዚህ 5 ዓመት ቢያንስ 1.5 ሚሊዮን ቤት እንገነባለን። ለዚያም የሞርጌጅ ስርዓት እያበጀን ነው። ሰዎች ቤት መግዛት ካልቻሉ እንዴት መከራየት ይችላሉ? እንዴት ከገበያቸው እየከፈሉ በረጅም ጊዜ ውስጥ የቤት ባለቤት መሆን ይችላሉ? የሚለውን ጉዳይ መንግስት እየሰራበት ይገኛል። ተባብረን ማሳካት የሚገባን ጉዳይ ነው። ቤቶች የላይፍ ስታይላችን መቀየራቸው ብቻ ሳይሆን ስራ ይፈጥራሉ፣ ኢኮኖሚ ያነቃቃሉ። በጣም ጠቀሜታ ስላላቸው እንደ ማንኛውም አንኳር ፕሮጀክት ተወስዶ የሚሰራ ይሆናል። ፕሮጀክቶች በሚመለከት ብዙ ጉዳይ ተነስቷል። አይ ቲንክ ፕሮጀክት በሚመለከት ሙከራዎች ይደረጋሉ። ለምሳሌ በዚህ 2-3 ወር ውስጥ ወደፊትና ወደ ኋላ 7 ኤርፖርቶች ጨርሰናል። ሀገር ውስጥ 7 ኤርፖርቶች ገንብተናል። ለረጅም ጊዜ የቆሙ ግድቦች በርከት ያሉ እነ መገጭ በዚህ ክረምት ይጠናቀቃሉ፣ እነ አርጆ ይጠናቀቃሉ። በአፋር በሶማሌ ክልል አይታችኋል ስናስመርቅ፣ ባሌ አይታችኋል። ትላልቅ ግድቦች ጨርሰናል። ህዳሴን ጨርሰናል። በከተማ አዲስ አበባ ብቻ ከ1000 ኪሎ ሜትር በላይ አስፋልት ሰርተናል። አዲስ አበባ ብቻ የመንገድ ስራ ፍላጎት ኢትዮጵያ ውስጥ ያለው አሁን ቢያንስ 2 ትሪሊየን ብር ይፈልጋል። መንገድ 2 ትሪሊየን፣ የኛ በጀት 2 ትሪሊየን ነው። መንገድ ሰርተን ሌላው መተው አንችልም። በርካታ ፕሮጀክቶች በተሳኩበት ልክ የሚጓተቱ ደግሞ አሉ። አንደኛ ከካሳ ጋር የሚያያዝ የቀበሌ የወረዳ ምናምን አመራሮችና ነጋዴዎች ባላቸው ስብጥር ከፕሮጀክቱ በላይ በካሳ ለመጠቀም በሚደረግ ጥረት፣ የፋይናንስ ሶርስ ሳይታወቅ ዝም ብሎ ፕሮጀክት አናውንስ ማድረግ፣ ብሩ ሳይያዝ አናውንስ ማድረግ። ለምሳሌ በየሄዳችሁበት ክልል እግረ መንገድም ትምህርት እንዲሆን ኃላፊዎች ለተለያየ ስራ ሲሄዱ ይሁነኝ ብለው ሽማግሌ አደራጅተው ሳር አስይዘው እነዛ ወረዳና ዞን ያሉ ሰዎች አስይዘው ጠይቁ ይላሉ። ያ ሰውዬ ልክ ከኪሱ አውጥቶ ሰጥቶ እንደሚመጣ ነገር ማለት ነው። መጥፎ ባህል ነው ይሄ። አቅደን ጥያቄዎቹን ለይተን ፕራዮሪቲ አስቀምጠን መስራት ያለብን እንጂ በየመንገዱ እየተከሄደ ቃል ቢገባ ከሆነ የነበረውን ችግር እንደግማለን ማለት ነው። እንደዛ አናረግም። በየመንገዱ ቃል አንገባም። የጀመርነው ለመጨረስ ጥረት እናደርጋለን። በጣም ብዙ ፕሮጀክቶች አሳክተናል። የቀሩን ደግሞ አሉ፣ የቀሩን አሉ። እነሱን አዋጭነታቸው እየታየ በቅደም ተከተል መፈጸም አለባቸው። በቤኒሻንጉልም፣ በጋምቤላም፣ በኦሮሚያም፣ በአማራም በጣም በርካታ ስራዎች አመራር ድጋፍ የሚፈልጉ አሉ። ድጋፍ የሚፈልጉትን ባለን አቅም ልክ ውስንነት ስላለ አቅም ባለን አቅም ልክ እየደገፍን
የጀመርነው የጨረስን ለመሄድ ጥረት ይደረጋል። ግን የፕሮጀክት አፈጻጸም እውነት ለመናገር በኢትዮጵያ ታሪክ ውስጥ በዚህ ዘመን እንዳለው አይነት የሥራ ክትትልና አፈጻጸም ያለ አይመስለኝም። አንደኛ ቀደም እንዳነሳሁት በቴክኖሎጂ ሪሞትሊ ፎሎ ስለምናደርግ ብዙ ስራዎች በቅርበት ስራዎች ስለምናይ ስለምንመራ ቁጥጥሩ ትንሽ ጠንከር ያለ ስለሆነ ከፍተኛ መሻሻል ያለ ይመስለኛል። ለምሳሌ ቤኒሻንጉልን ብንወስድ ቢያንስ አሶሳ ላይ እርስዎ እንደሚያውቁት አምናና ዘንድሮ አንድ አይደለም። በቂ ነው አይደለም፣ ግን ለውጦች አሉ። በየቦታው የቆሙ ፕሮጀክቶች ለምሳሌ ደባርቅ ጎንደር የሚሄዱ መንገድ ብንወስድ ወይ መገጭን ብንወስድ ችግር ነበር። አሁን ለውጦች አሉ። ባሌ ብንሄድ ብዙ ችግሮች ነበሩ፣ ለውጦች አሉ። ብዙ ቢቀሩን ጉዳዮች ደግሞ አሉ። ተባብረን ለመከወን እንሞክራለን። የሚቀጥለው መንግስት ዋነኛ ስራ የሚሆነው እንደዚህ ያሉ አንኳር ጉዳዮች ለይቶ አቅም በፈቀደ መጠን ፍላጎት ሰፊ ስለሆነ ያን መሙላት ስለሚያስቸግር አቅም በፈቀደ መጠን የህዝባችን ኑሮ ከፍ ለማድረግ ጥረት ይደረጋል።